ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከኔ በፊት የነበረውን ኦሪትን የማረጋግጥ እንዲሁም ከኔ በኋላ የሚመጣውን መልእክተኛ ስሙም አሕመድ ወይም ሙሐመድ እንደሚመጣ የማጸናላችሁ ማረጋግጥላችሁ ነኝ አለ። ያው ትንቢት ተናግረዋል ነቢያቶች። ይህ ነው። እሺ፣ ነገር ግን አንተ በራሱ ያዝከው መጽሐፍ አሁን እኔ የምልህ ልንገርህ ከቅርታ ጋራ ማለት ነው። አሁን ኢየሱስ የተናገራል እኔ ብሄድ ይሻላችኋል አጽናኝ መንፈስ ቅዱስ እልክላችሁ ያለው አሁን አንተ እሱ ልትለው አሁን ለምሳሌ መሐመድ ነው ካለው መሐመድ መንፈስ ሊሆን ይችላል። መንፈስ ነው አምላክ በእርሳቸው ላይ መንፈስን አድርጓል። መንፈስን አድርጓል አምላክ አይደለም። እኔ ብሄድ ይሻላል አጽናኝ መንፈስ ኢየሱስ ማን ነው? እንደሱ መንፈስ ነው መሐመድ። አሻዳምሽ አንዴ በመጀመሪያ አንተ መንፈስ ነው ወይ? ነብያቶች መንፈስ ይባላሉ እንደ መጽሐፍ ቅዱስ። እሱ አለ እንዴ? ላስረዳ። አዳምጥ። ደግሞ ለማን ነው ያላቸው? እሺ ከተባሉ በኋላ ምን አደረጉ? ወደዛ እሺ፣ አሁን አንተ በመጽሐፍ ቅዱስ መስረጃ የምትሰጠኝ ከሆነ ከመጽሐፍ ቅዱስ በሱ መጀመሪያ አላመንክም። አንድ ሁለተኛ ነገር ደግሞ የናንተ የመሐመድ ማን ነው? መሐመድ የቁርአን ራሱ የቀደሙትን መጽሐፍ ጠይቁ መርምሩ ይላል። በእናንተ መሐመድን ራሱ ይሄን መጽሐፍ ማመን ካልቻልኮ የቀደመ ሰዎችን ጠይቅ ይላል። ከፈለክ ጥቅሱን እሰጣለሁ። እሺ ጥቅሱን ሲጣልተ እስከዛ ድረስ ቤት አድርግ። አላህ ሂጃቡን ቢያነሳ ኖሮ ፍጥረት ሁሉ ይጠፋ ነበር፣ ይቃጠል ነበር የሚል ሐዲስ አለ። እይታው የደረሰበት ድረስ ያለ ፍጥረት ሁሉ ይቃጠል ነበረ፣ ይጠፋ ነበር የሚል ሐዲስ አለና ምን ትላለህ ስለዚህ ሐዲስ? ትክክል ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ መደል በሰር ብለዋል። እርሱም ቢያነሳው በፊት ለፊቱ የሚገኝ ሁሉ ፍጥረት በተቃጠለና በጠፋ ነበር ለማለት ነው። ይጠፋሉ ፍጥረታት፣ አምላክ ለእነርሱ ቢገለጥ ይጠፋሉ። ምናልባት ክርስቲያን አረፈ ፍጹም ይሄ መጽሐፍ ላይ ያለ ነገር ነው። እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ? አሐድን ወይዒሽ ይላል። ማንም ከቶ አይቶኝ በህይወት አይኖርም ይላል። እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ማንም ከቶ ቢያየው በህይወት የሚኖር የለም፣ ይጠፋል። ይሄ ይናገራል መጽሐፍ ቅዱስ ላይ እና ነቢያችን ሰለላሁ ዐለይሂ ወሰለም ያን የነቢያት አምላክ ነው መጥተው የሰበኩት። ማንም ሰው ሊቀርበውና ሊያየው የማይችል አምላክ ተብሎ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ለማንም ፍጥረት እርሱ ቢገለጥ ፍጥረታት እርሱን መቋቋም አይችልም፣ ይጠፋሉ እያሉ ተናገሩ። ኦኬ፣ እንደዛ ከሆነ እሱ እንዳያይ ከቨር ያደረገው ሂጃብ ፍጡር ነው ወይስ ምን አይነት ነገር ነው? እሱ እንዳያይ የከለከለው ነገር በእርሱና በፍጥረታቱ መካከል ግርዶሽን አድርጓል። ያ ብርሃናማ ግርዶሽ ነው። ምንድን ነው ከተባለ ፍጡር ነው። አላህ ሱብሓነሁ ወተዓላ ነው ፈጣሪ። ስለዚህ ፍጡር ከሆነ ለምንድን ነው ያልጠፋው? አላህ ሱብሓነሁ ወተዓላ እርሱን በፍጥረታቱና በእርሱ መካከል ያደረገው ግርዶሽ ነው። መለያ ከለላ ይባላል። እሱ ብርሃናማ ግርዶሽ ያደረገ እርሱን ያንን ግርዶሽን ቢገልጥላችሁ እናንተ መቋቋም አትችሉም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ። ያ ግርዶሽ ፍጡር ነው። እርሱን ቆይ እንዳዳምጥ። እርሱን ያደረገው ምንድን ነው? እርሱ የእርሱ ማንነት ወደ ፍጥረታቱ እንዳይገለጥላቸው ዘንድ ነው። ቢገለጥ ፍጥረታት ሁሉ ስለሚሞቱ ማለት ነው። ገብቶሃል አይደለ? ያ ነው እና ፍጥረታቶች እንዳይጠፉ ሲል አላህ ሱብሓነሁ ወተዓላ በመካከላቸው ያደረገው ግርዶሽ ተባለ እንጂ እርሱ ፈጣሪ ስለሆነ ነው ማለት አይደለም። ያንን ግን አላህ ሱብሓነሁ ወተዓላ ይገልጠዋል። በሚገልጠው ጊዜ ፍጥረታቶች ሁሉ ያዩታል። ይሄን ይመስላል። መጽሐፍህ ላይ ይሄ ያለ የለም። እዚህ ላይ ቁምና እንትን በል። መጽሐፉ ላይ ያለው ችግር አይደለም። ቆይ አንጻራዊ አድርገን እንድናነሳለህ ነው። እግዚአብሔር በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ የለም? ብርሃናማ ግርዶሽ የለም። እግዚአብሔርን በመለኮት ያየው የለም። ቆይ አንዴ፣ በብርሃን ውስጥ ነው የሚኖር አይደል እግዚአብሔር? አዎ፣ በጣም ጥሩ። ያ ብርሃኑ ፈጣሪ ነው ፍጡር? እግዚአብሔር በባህሪው ብርሃን ነው። እግዚአብሔር ብርሃን ይላል። እግዚአብሔር ምንድነው አላልኩም? ብርሃን ነው። እርሱ የሚኖርበት ብርሃን ፈጣሪ ነው ፍጡር? በል የሚኖርበት። እሺ ፍጹም መልስ የለም።
እሺ ይስሐቅ ምን ትላለህ አንተ? ቤተህን ሀሳብ አቤት አቤት። እስቲ ጥያቄው መልስ እንደገና ሰማኝ። እግዚአብሔር የሚኖርበት ስፍራ አለ ወረዳ ያሰ እግዚአብሔር የሚኖርበት ስፍራ አለ አይደለ? የራሱ የሆነ ስፍራ አዎ አለ። ስለዚህ እግዚአብሔር የተገደበ ነው ማለት ነው። እሱ የሚኖርበት ቦታ በሰማይ ሰማያት ይኖራል። እሱ በሁሉም ቦታ አለ። በሁሉም ቦታ ገሃነም ውስጥ አለ እግዚአብሔር። አይ ገሃነም ውስጥ እሱ የለም። ገሃነም የፈጠረላቸው ለጂኒዎች ለጋኔሎች ነው። በጣም ጥሩ። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። የተገደበ ነው። ስለዚህ አልፈለገውም። እሱን ስላልፈለገው ነው እንጂ ጥያቄው ፈልጓል አልፈለገም ሳይሆን በሁሉም ቦታ አለ ከተባለ ገሃነም ከቦታዎች ነው፣ ያው ከቦታዎች ነው። ስለዚህ በገሃነም ውስጥ ይኖራል ወይ እግዚአብሔር? አይኖርም ማለት አይኖርም ካልክ የማይኖርበት ቦታ ካለ የተገደበ ነው ማለት ነው እግዚአብሔር አይደለም። መጀመሪያ ተረዳኝ። እሺ እግዚአብሔር ገሃነም ውስጥ አለ የለም? ይሄን ቦታ የፈጠረልን በመጽሐፍ ቅዱስ ይሄን ቦታ ወይም ገነትና ገሃነምን የተፈጠረው ገነት የእግዚአብሔርን ፍጹም ወይም ደግሞ ከእግዚአብሔር ጋር የሚሄዱ ሰዎች የሚኖሩበት ቦታ ነው። ለማን ተፈጠረ? እንደገና ደግሞ ገሃነም የተፈጠረው ደግሞ የወዳደቁት መላእክቶች እና እነሱን የሚያገለግሉ የሚኖሩበት ቦታ ነው፣ የሚቀጡበት ቦታ ነው። ካወቅን እሱን እናመሰግናለን ስላሳወቅን። አሁን ግን ጥያቄው እሱ ሳይሆን እግዚአብሔር ገሃነም ውስጥ አለ የለም ነው። ዛቱ ውስጥ አይልም። ያላለውን እኛ ከመጽሐፍ ቅዱስ ውጪ አንናገርም ይላል። እግዚአብሔር በሲኦል ውስጥ አለ የለም? በገሃነም ውስጥ አለሁ ብሎ አልተናገረም። በሲኦል ውስጥ አለ አይደለ? በሲኦል ውስጥ አለ የለም? እግዚአብሔር በሁሉ ቦታ አለ። ነገር ግን በሲኦል አለ ብዬ የምናገርህ መጽሐፍ ቅዱስ ካልነገረኝ ነግሮሃል። እያዳመጥከኝ መጽሐፍ ቅዱስ ያልነገረንን ወይም ያልተናገረንን እኛ ትርጉም አንሰጥም። እሱ በቦታ የሚገደብ አይደለም። ለምን? ሁለቱንም ቦታ የፈጠራቸው እሱ ነው። ሁለቱንም ቦታ ከፈጠራቸው እንዴት አንድ ቦታ አለ አንድ ቦታ የለም ብለን ለምን የለም ብለህ ብትጠይቀኝ መጽሐፍ ቅዱስ ካላለኝ በዛ ቦታ አልኖርም ነው ያለኝ። ምክንያቱም እዛ ቦታ ላይ የሚቀጡ አሉ። ነገር ግን እዚህ ጋር አንድ ነገር ልንገርህ። እሳት እያዳመጥከኝ ነው? እባክህን ስትጨርስ እንዳላቋርጠህ ብዬ ነው። እግዚአብሔር በሲኦል የለም አልክ፣ ነገር ግን በሲኦል አለ እያልኩህ ነው። መጽሐፍ ቅዱስ ላይ ማስረጃ እንስጠህ። ስጠኝ። በጣም ጥሩ ስጠኝ። ይመቻል። ሰላም ለማውጣት ቪዲዮ አልችልም። እሱ አልችልም። መልካም ቆይ ላውጣልህ አንድ ጊዜ። እግዚአብሔር በሲኦል ውስጥ እንዳለ ይሄንማ ማወቅ አለብህ። እሺ አንዴ ያውና እስኪ ችን አንብባት አንድ ጊዜ ይስሐቅ። እስቲ አንብብልኝ። አይነበብም? ያው ወደ ሰማይ ቢወጣ አንተ በዚያ አለ፣ ወደ ሲኦል ቢወርድ በዚያ አለ። አይዋ እግዚአብሔር በሲኦል አለ የለም? ጌታ ሰው ይሄ ማለት ምን ማለት ነው? እስቲ ንገረኝ። ይሄን ማለት እስቲ ንገረኝ አንተ። ይሄ ማለት በሲኦልም ብሄድ በዚህ አለ አለ። በሲኦል አለ እግዚአብሔር እንትን አለ። ይኸውልህ ቅድም ስላላዳመጥከኝ ነው። ሁለቱንም ቦታ የፈጠረ እሱ ነው አይደል? የፈጠረው አይደለም ጥያቄው። በሲኦል አለ የለም ነው ጥያቄው። በሲኦል አለ እያለ ዳዊት እየተናገረ ነው። ምን ትላለህ? እሱ በሲኦል አለ ይኖራል ብዬ አላምንም። ምክንያቱም መጽሐፍ ቅዱሱ እንደዛ አይደለም ያለኝ። መጽሐፉን ካደ። በሁሉ ቦታ ትገኛለህ እንጂ ያለኝ በሲኦል ውስጥ አለ እያለ ነው ዳዊት። በሲኦልም ብሄድ በዚህ አለ አንተ አለ። ክዳዋል ይህን ጥቅስ ወይንስ ታምንበታለህ? በዚህ አልረዳውም። መካድ ሳይሆን በዚህ አልረዳም። እኔ ምን ማድረግ አይቻልም። እሺ እግዚአብሔር አልክድምም። ካመንክ ሲኦል ከቦታዎች ነው ወይንስ አይደለም? ሲኦልማ
ክፉ የሰሩ ሰዎች የሚቀጣበት ቦታ ነው። ማን ነው የሚቀጣበት? እነማን ናቸው? ያላመኑ ሰዎች ገብተው ጥያቄው ቦታ ነው አይደለም ሲኦል ነው ጥያቄው፣ ወይስ ከቦታ ውጭ ነው? አይ ቦታማ ቦታ ነው እኮ። ስለዚህ እግዚአብሔር በሁሉም ቦታ አለ ከተባለ ከቦታ ነው ሲኦል ከተባለ በሲኦል ውስጥም አለ እግዚአብሔር ማለት ነው። አንተ በምትነግረኝ ልክ አይደለም የምረዳው። ይሄ እኔ በምነግርህ ሳይሆን መልስ። በሲኦል ውስጥ አለ ቦታ ነው ካልከሱ በዚያ ቦታ ውስጥ ይገኛል አይገኝም? እግዚአብሔር አይ አይገኝም ካልክ የማይገኝበት ቦታ አለ ማለት ነው። ያም ማን ነው? ሲኦል። እንደዚያ ከሆነ ደግሞ በቦታ የተገደበ ነው ማለት ነው። አምላክ አይደለ ጌታ ሰው እሱ ይሄ እኮ አይደለም። እንደው ጣልቃ ልገባ ነው እንጂ በዚህ ሰዓታችንን ባንገል። ምክንያቱም ፈጣሪ ቦታ አይገድበውም ካልን እኔ ኦርቶዶክስ ነኝ። ለኦርቶዶክስ ወንድም ምን አልክ ይሳቅ? ይኸውልህ አሁን ለምትጠይቀኝ ጥያቄ የመለስኩልህ መልስ ነው እንጂ ሪደንደንሲ ይሆንብሃል እንጂ ከዚህ ውጭ ልመልስልህ አልችልም። የመለስከው መልስ የለም እኮ በሲኦል አለ ወይ አልኩህ፣ ያ የለም አልከኝ። አይ አለ ይላል መጽሐፍ አልኩህ፣ አሳየኝ አልከኝ፣ አሳየሁህ። እኔ በዚህ አልረዳም አልፈልግም አልክ።